ባይዘይ ኢትዮጵያ ስንሄድ እኛ ምናስበው ምናቅደውና የሚሆነው በጣም ሰማይና ምድር ነው። አልተገናኝቶም ነው የሚሆነው። ከባድ ነው። በጣም ከባድ ነው የሚሆነባችሁ። እዚህ ጋር የምታስቡት ሌላ ነው፣ የሚሆነው ሌላ ነው፣ የሚደረገው ሌላ ነው። እንዴት እንደሚያስጠላ ልነግራችሁ አልችልም። በነገራችን ላይ ኢትዮጵያ ስትገቡ ሰው በመራችሁ ሰው በወሰዳችሁ መንገድ ሄዳችሁ ማለት ነገር ተበላሸ። የምንም ሆነ ምን ራስሽ ባመንሽበትና ባቀርሽበት ጊዜ ላይ አገርሽ ገብተሽ የራስሽን የሆነ ነገር ፕላን አድርገሽ መስራት አለብሽ። አንድ ሰው ወድቆ በቃ ከዚህ በኋላ ዝያለው መነሳት አልችልም ካለ አይነሳም። ሁሉም አሁን የምናያቸው ባለሀብት የሚባሉት እንደዚህ የሀብት ማማ ላይ የተቀመጡት በአንዴ ተተኩሶ አይደለም፣ ከታች ተነስተው ነው። እግዚአብሔር ከኛ ጋር ይሁን። ሃይ ሰላም ወደና የተከበራችሁ ቻናሌ ቤተሰቦች እንኳን ደህና መጣችሁ። ዛሬ ገና ከእንቅልፌ እንደተነሳው ፊቴን ታጥቤ ምናምን ነው ካሜራ ፊት ዘጫልኩት ላወራ የወሬ ስኳር ገንፍሉ የወሬ ያለ አሰኛችሁ። ምን መሰላችሁ ዛሬ ላወራችሁ የመጣሁት በእውነት አንዳንዴ ሲያስበው በጣም የሚገርመኝ ነገር ነው ዛሬ ማካፈላችሁ። ምንድነው እሱ? ብዙ ጊዜ እኛ ሀገር አረብ ሀገር ያለን ሴቶች ሀገራችን ስንወጣ በጣም ብዙ ነገር ነው ፕላን አድርገን የምንወጣው። እንደዚህ አደርጋለሁ፣ ቤት ሰራለሁ፣ ቤተሰቦቼን እረዳቸዋለሁ፣ አገሬ መጥቼ እንደዚህ አይነት ስራ ከፍታለሁ፣ ሚሊየን የሆነ እቅድ ይዘን ነው የምንወጣው። ግን ስንቶቻችን ነን ባቀድነው ልክ የምናሳካው? እቅዶቻችንን ስንቶቻችን ነን ባሰብነው ባቀድነው ልክ ተሳክቶልን አድርገን አሳክተነው ወደ ሀገራችን የምንገባው የሚለውን ነገር ነው ዛሬ እኔ ላወራ የፈለኩት። ማለት ማቀዳችን አይከፋም። ምክንያቱም እዚህ ጋር ስንመጣ ብዙ ነገሮችን ነው ሉዝ አድርገን የምንመጣው። አረብ ሀገር የሰው ሀገር ስንመጣ ህይወታችንን እንዳለ እርግፍ አድርገን ቤተሰቦቻችንን ትተን ነው የምንመጣው። ይሄ ሳይታለም የተፈታ ነው። ነገር ግን አምሶር እዚህ ጋር አስፋልት ዳር ነው ያለሁት። በዛ ነው ድምጽ ከረበሻችሁ እንግዲህ ምንም ማድረግ አልችልም፣ ይቅርታ አድርጉልኝና ያኛው ስቱዲዮ አልተመቸኝም፣ አልወደድኩትም። እና ምን ልላችሁ ፈልጌ ነው እቅዳችን አይከፋም። ብዙ ነገራችንን ሉዝ አድርገን ስለሆነ ወደ ሰው ሀገር የምንመጣው ማቀድ መልካም ነው፣ ሸጋ ነው። ነገር ግን የእውነት በምን አይነት ሁኔታ ነው እቅዶቻችንን የምናሳካው የሚለው ነው ትልቁ ያኔ ጥያቄ ዛሬ ላይ ማለት ነው። ያንን ደግሞ በአንድ ምሳሌ ላስረዳችሁ። ለምሳሌ እኔና ጓደኛዬ እኩል ተሰደድን፣ የሚከፈለን እኩል ደሞዝ ነው። እሷም የራሷ የሆነ ፕላን አላት፣ እኔም የራሴ የሆነ ፕላን አለኝ። ግን እኔ ፕላኔን አላሳካሁም፣ እኔ ያቀድኳቸውን እቅዶችን አላሳካሁም። ጓደኛዬ ያሳካለች፣ ቤት ሰርታ የሆነ ምናምን ብዙ ነገሮችን አሳክታ። ለምንድን ነው እኔ ያሳካሁት? የሚከፈለኝ እኩል ነው ከሷ ጋር። ደግሞ የመጣነው አንድ አካባቢ ነው ማለት አንድ ላይ ነው የመጣነው በሚባል ኦልሞስት አብረን ነው የመጣነው ማለት ይቻላል። ሶ እኔ ገንዘብ አያያዝ አልችልበት ሆኜ ይሆናል እቅዴን ያላሳካሁት። ማለት ማቀድ ብቻውን ትርጉም የለውም። ግን ያቀድነውን እቅዳችንን ለማሳካት ግዴታ ሳይታለም የተፈታ ነው ገንዘብ መያዝ አለብን። ገንዘብ ደግሞ እንዴት ነው የምንይዘው? የእውነት እኔ በጣም የገረመኝን አንድ ነገር ልንገራችሁ። አረብ ሀገር ስንመጣ ድጋሚ እኔ ቤተሰቦቼን እንኳን አላያቸውም፣ አልፈልግም ምናምን በቃ ቁርጥ አድርገን ነው ምን መጣ የሚመስለኝ ማለት ነው። ግን አይደለም። ኢትዮጵያ ያላችሁ በቃ የተጣላችሁት ቤተሰብ ራሱ አረብ ሀገር ከመጣችሁ በኋላ ያሳዝናችኋል። እኔ ምን አይነት መንፈስ እንደሆነ አላውቅም። እኔ ጋር ብቻ ይሁን ይሄ ነገር እኔ አይገባኝም። የምሬን እኮ ነው። እዛ በቃ አልፈልግም ምናምን ተጣልታችሁ ምናምን የመጣችሁት ቤተሰብ ጓደኛ ራሱ ልክ አረብ ሀገር ስትሆኑ አንጀታችሁን ይበላል። የለኝም እያላችሁ ራሱ ተበድራችሁ እንኳን ትልካላችሁ ገንዘብ ማለት ነው። አያችሁ አይደል ትልቁ ችግራችን በቃ። እና እኔ በራሴ የሆነውን ነው የምነግራችሁ። እኔ ገንዘቤን በጣም በሚባል መልኩ ይሄ አልባሳት ላይ ጨረስኩት። በልብስ ጫማ፣ ጌጣጌጥ በመግዛት ማለት ነው። ማለት ግን ተገቢ አይደለም። በእርግጥ የሆነ ማልቆጭበት ነገር ነው። ለምን ማልቆጨው መሰላችሁ? የሆነ ነገር ማድረግ ያለባችሁ ነገር እኔ አእምሮ ያመነውን ነገር ማድረግ አለብኝ አደርጋለሁ ብዬ ነው የማስበው። አእምሮ ያላመነበትን ነገር ሳደርግ ነው የሚጎረብጠኝ። ግን ትናንትና ማድረግ በሚፈልግበት ሰዓት አላገኘውም ነበር ያንን ነገር። ሰው አሁን እጄ ላይ አለ፣ ማድረግ ፈለኩ፣ አደረኩት። እንደዛ ነው የሚገባኝ ማለት ነው። ልብስ ለምንድን ነው የምትገዢው? እንደዚህ ለምንድን ነው? በጣም ብዙ ሰው ነው እንደዚህ የሚለኝ። አውቃለሁ እኮ ጥሩ እንዳልሆነ፣ ግን በቃ አእምሮ አመነ አደረኩት። ትክክል ነው እያልኩ አይደለም። ለእናንተ ያንን አድቫንስ እያደረኩ አይደለም።
ጥሩ አይደለም። በቃ አላማችሁን ይዛችሁ ቤት ለመስራት ከሆነ የተሰደዳችሁት በቃ ያለ የሌላ አቅማችሁን ተጠቅማችሁ ሌላውን ሁሉ ኢግኖር አድርጋችሁ ገንዘብ የሚጠይቃችሁን ቤተዘመድ ጓደኛ ገሌሜሌ ኢግኖር አድርጋችሁ ግፍ አድርጋችሁ ትውት አድርጋችሁ ቤታችሁን መስራት አለባችሁ። ግን የኛ ትልቁ ችግር አሁንም እኛ እዚህ ቁጭ ብለን ገንዘብ ነው የምናገኘው እንጂ እዛ ጋር ማን ነው ለኛ ቤት የሚሰራልን? ምን አይነት ታማኝ ሰው አለ? ማን ነው ያመነው ሰው? ማንም አይታመንም። እስፔሻሊ አረብ ሀገር ላለች ሴት ማንም ይታመን የለም። ምን መንፈሱ ነው መሰለኝ። እኔ አላውቅም ችግራቸው ምን እንደሆነ በእውነት ነው የምላችሁ። የራሴ የምትሉት ሰው ራሱ ልክ እናንተ ጋር ሲደርስ መልአክ የነበረው ራሱ ሰይጣን ነው የሚሆነው። እኔ ለምን እንደሆነ አይገባኝም። የኛ ገንዘብ እንደው ዝም ብሎ ከእንትን እንደዚህ የሚሸመጠጥ ይመስላቸው ይሁን ወይ ደግሞ እኛ እንደዚህ እስክስተወርደን ምናምን ገንዘቡን ያመጣን ይመስላቸው ይሁን አላውቅም። ምናልባት የሆነ ሰው አምናችሁ እግዚአብሔር እንደው በጣም ፈራህ እግዚአብሔር ካሌለው በስተቀር እናንተ ቤት ስራልኝ ወይ ስሩልኝ ብላችሁ ቤተሰቦቻችሁንም አምናችሁ ሆነ ወላ ባል ካላችሁ ባሎቻችሁን ልክ በእናንተ ልክ የሚያስበው በጣም በብዙ ጥቂቱ ያ እድለኛ ስትሆኝ እኔ አላውቅም። በእውነት እኔ አሁን ቤት እንዲኖረኝ እፈልጋለሁ። አገሬ ገባችሁ? እዚህ ቁጭ ብዬ ቤት መስራት እንደምችል አውቃለሁ። ግን ማንም ይሰራልኝ? ማንን አምኜ ነው እኔ ገንዘቤን እንካ ቤት ስራልኝ ብዬ የምል? አልክም። ምክንያቱም ይሄ ነገሩ እንዴት ነው ጅብ ከሄደ ውሻ ጮኸ ነው የሚሆነው። ይጀምሩላችኋል እኮ ቤቱን ይጀምሩላችኋል። ግን ሁለት ቤት የሚሰራውን ዋጋ ነው እናንተ ነው የሚያስከፍላችሁ። ለምሳሌ ሲሚንቶ የሆነ አንድ ቢያጆ ይሄን ያህል ነው ከተባለ እጥፉን ነው የሚጠይቋችሁ እናንተ። ገባችሁ? በቃ ይሄ ማቴሪያሉ ላይ እጥፍ እያስቀመጡ ነው እናንተን የሚያስልኳችሁ። ትልቁ ችግሩ ማለት ነው ኢትዮጵያ ያለ ሰው ክፋቱ። እኔ አልጀመርኩም፣ ግን በብዙ ጓደኞቼ ስላየው ነው ይሄንን በኮንፊደንስ ማወሩ። ምክንያቱም እኔ አላደርገው በቃ እግዚአብሔር እድሜና ጤና ከሰጠኝ ገንዘቤን ይዤ ራሴ እሰራለሁ ቤቴ። ትልቁ ችግር የኛ ሰው ማጣት ነው። ያ ህልማችንን ለማሳካት በጣም የሚከብደን እዚህ ሆነን ሁነኛ ሰው ኢትዮጵያ ቢኖረን እመኑን በ4 አመት ውስጥ ቤት ኖሮን የቤት ንብረት ይኖረናል አገራችን ማለት ነው። ግን እዚህ ጋር ገንዘብ እጃችን ላይ ሲቀመጥ የአመቱ ችግር ሲያወራ የመቶ ችግር ያወራል። ይሄ እንደዚህ ይላል ምናምን ከዛ በቃ ትራራላችሁ እናንተ ልባችሁ አይችልም ትልካላችሁ አንስታችሁ። ገባችሁ ወይ? ደግሞ የሆነ ሰው መጥቶ ብር አበድርኝ ይልሻል። ተቸግሪ በጣም ጥቂቱ ነው ከአረብ ሀገር ሴት ብር ተበድሮ የሚመልሰው ማለት ነው። በእውነት እግዚአብሔርን የሚፈራው ማለት ነው። ለሀቅ የኖረ እግዚአብሔርን የሚፈራ ሰው ነው ከአረብ ሀገር ሴት ብር ተበድሮ ሊመልስ የሚችለው። ሳይታለም የተፈታ እውነት ይሄ ነው ማለት ነው። እና በጣም ነው የሚያስጠላኝ ሳስበው አንዳንዴ በጣም ማለት ነው። እኛም አያርመንም፣ እኛም አንማርም ማለት እኔ ካጠፋሁት ከኔ ስህተት ጓደኛዬ አትማርም። በቃ ግዴታ እኔ ላይ ሲደርስ ነው አንድ ነገር ስሜቱ ሊገባኝ የሚችለው አረብ ሀገር ሰው ነው ማለት ነው። እና በተቻላችሁ መጠን ገንዘባችሁን ያዙ። ባይዘው ጥሩ ነው። ምንዛሬውም እየጨመረ ስለሆነ ገንዘብ እንደውም አትላኩ፣ አካውንታችሁ ውስጥ ማታስገቡ፣ አስቀምጡ እዚህ ማለት ነው። እዚህ አስቀምጡ። የምታምኗቸው የቅርባችሁ ጓደኞች፣ በጣም የምታምኗቸው ሪስክ መውሰድ የምትችሉበት ጓደኛ ካላችሁ እቁብ ተሰብስባችሁ እቁብ ጣሉ። ያንን እቁብ ሲደርስሽ ምንዛሬ እየጨመረ የትኛውም ሀገር አሁን እዚህ ዶላርም ሆነ ድርሃምም ሆነ ዲናርም ሁሉም ምንዛሬ እየጨመረ ነው የሚሄደው። ሶ ብራችሁን አስቀምጡ። ከዛ ልክ ሀገራችሁ ልትገቡ ስትሉ በምርጥ ብር ትመነዝሩታላችሁ። እኔ ምንድን ነው ያደረኩት መሰላችሁ? እኔ ለአንድ አመት ከምናምን ገንዘብ አልያዝኩም። በቃ ሀቅም ነው ነግራችሁ አላሻችሁ። 1 አመት ከምናምን ብር አልያዝኩም እና በጣም እንትን አለኝ። በኋላ ላይ ቆመ ብዬ ሳስበው እንዴ ምን እየሆንኩ ነው እኔ ምናምን ሰው ሀገር መኖሬን ረሳሁት እንዴ ምናምን ብዬ ገንዘብ መያዝ አለብኝ አልኩ። ምንድነው የሆንኩት? እቁብ መግባት አለብኝ። እጄ ላይ ገንዘብ ካለ አልነግራችሁም መንፈሶቹን በቃ አጥፊ፣ ይሄን ግሽ፣ ይሄን አርኪ መቤቴን እንደዛ ነው የምሆነው። እኔ ምን አይነት ችግር እንዳለብኝ አላውቅም። ያረጋል ቆይ የሆነ ነገር ወጥቼ ሱቅ ካየ ማለት ነው ባለፈው ያየሽው ልብስ እኮ በጣም ያምራል ለምን አትገዥም ይለኛል ማለት ነው። እግዚአብሔርን ችግሬ ያ እንቅልፌ ነው ላላጣ እችላለሁ። ለዛ
እቁብ ጀመርኩላችሁና ወደ ስንት ሺህ ዶላር እቁብ ሲደርሰኝ አልተቀበልኩም። ኋላ መትልክ ጓደኛ ያለችና እሷ ጋር ተውኩት ብሩን። ኢትዮጵያ ልገባ ነበረ 3 ዓመቴን ጨርሼ ኢትዮጵያ ልገባ ነበረ እና ተውት አደረኩ ብሩን እሷ ጋር ማለት ነው። ከዛ ምን ቢሆን ነው ጥሩ ሄድኩኝ። ሲሄድ ምንዛሬ እየጨመረ ነበረ። ከዛ ገዳም ገባው 1 ወር ምናምን ከቆየው በኋላ ትንሽዬ እዛ አካባቢ ከከተማ ወጣ ብሎ የሆነ መሬት አገኘውኝና ደወልኩላት። ብሩን አስገብልኝ አልኳት። በዛ ሰዓት እሷን በጥሩ ዋጋ ምንዛሬ ጨምሮ ስለነበረ በጥሩ ብር አስገባችልኝ። እግዚአብሔር ረድቶኝ በ3 ዓመት 1 ዓመት ከምናምን ተው እኔ ከሰራሁበት የምር ዓመት ከምናምን ባልሞላው ደሞዜ ነው መሬት ገዝቼ የተመለስኩት ማለት ነው። እግዚአብሔር ታክሎበት ፈጣሪ ረድቶኝ ማለት ነው። እና በጣም ነው የሚገርማችሁ። ማንም አላመነም ማለት ያቺ ትንሽዬ ብልጠቴ ናት የጠቀመችኝ። ያንን ገንዘብ እኔ እኮ እንደተቀበልኩ እንደደረሰኝ እጅ ላይ ተቀብዬ ቢሆን ኖሮ በቃ እንዴት አድርጌ እንደምረጨው አላውቅም። ገባችሁ አይደለ? ሰው እንደዛ ተጠቀሙ። እናንተ ገንዘባችሁን አስቀምጡ። ስትገቡ ከራሳችሁ ጋር ኢቭን ይዛችሁ መግባት ባትችሉ ራሱ ከኢትዮጵያ ይልቅ ባይዘው እኛ ያለንበት ሀገር ምንዛሬ የተሻለ ነው። በጣም ይገርማችሁ። ኢትዮጵያ ወደ ያኔ እኔ በሄድኩበት ጊዜ 130 አይ ቲንክ እያለ እኔ በ134 ነው 35 ነው የተመነዘረልኝ። ብዙ ስለሆነ ደግሞ በሺዎች የሚቀጠሩ ዶላሮች ስለነበሩ እንትኑ ጨመረ ማለት ባላንሱ ትንሽ የመጨመር እንትኑን አገኘውኝና እንደዛ አደረግኩ። እግዚአብሔርም ረዳኝ እና እኔ ለእናንተ ዛሬ መምከር የምፈልገው ምንድነው ገንዘባችሁን እስክትሄዱ ድረስ ቁጭ አድርጉት። ምንም አይበሰብስም፣ ምንም አይሆንም። አስቀምጡትና ልክ ልትገቡ ሀገራችሁ ልትገቡ ስትሉ ላኩ። የምታምኑት ሰው እዚህ ከሌለ ማለት እናንተ ሄዳችሁ አንዳንድ ነገሮችን እስክታስተካክሉ ምናምን ገንዘባችሁ እዚህ ቢቀመጥ እየጨመረ ስለሚሄድ ሞር እንትን ምንዛሬው አሪፍ ነው። የራሳችሁ የምትሉት የምታምኑት ሰው ነው የምላችሁ። እዚህ ጋር የዝም ብሎ ሰው ገንዘባችሁን ጥላችሁ ሂዱ። አለበለዚያ ነገ ልትሳፈሩ ስትሉ እንደዛሬ አካውንታችሁ ውስጥ አስመንዝራችሁ አስገብታችሁ ወደ ሀገራችሁ ትገባላችሁ ማለት ነው። ተረዳችሁኝ አይደለ? ከዛ በኋላ ቶሎ ብላችሁ የመተኛት ማረፍ ገሌመለ ይቅር። በዚህ ኢትዮጵያ ስንሄድ እኛ ምናስበው ምናቅደውና የሚሆነው በጣም ሰማይና ምድር ነው። አልተገናኝቶም ነው የሚሆነው። እኛ ከዚህ ስንሄድ በጣም ብዙ ነገሮችን አቅደን ነው የምንሄደው። እንደዚህ ይሰራሉ፣ እንደዚህ ያደርጋሉ፣ እንደዚህ በቃ ተውኝ አልኳችሁ። እዛ ስትሄዱ ግን ህልም ነው የሚሆነው። በእውነት ነው የምላችሁ፣ እግዚአብሔር ነው የምላችሁ። እኔ ምንድነው ችግሩ አላቅም። ሄጄ ስላየው ነው ለእረፍት እኔ ሄጄ ያለውን ድባቡን ስላየውኝ ነው። የሚከብዳችሁ ግን እንዴት እንደሆነ ታውቃላችሁ? ደግሞ ለምን እንደሚከብዳችሁ ታውቃላችሁ? ከዚህ ስንሄድ የራሳችንን ነገር ወስነን ስለማንሄድ ነው። ኢቭን ወስነን ብንሄድ ራሱ እዛ ስንሄድ በጣም ነው የምንዘናጋው። የገበያ ጥናት እያለን ምናምን በጣም ስለምንዘናጋ ብዙ ነገሮች ይበለሻሻሉ። እንዳሰብነው አይሆኑም። ተረዳችሁ አይደለም? ከባድ ነው። በጣም ከባድ ነው የሚሆንባችሁ። እዛ ስትሄዱ አየሩ ራሱ የሆነ አዚም ነው የሚለቅባችሁ። በእውነት እዚህ ጋር የምታስቡት ሌላ ነው፣ የሚሆነው ሌላ ነው፣ የሚደረገው ሌላ ነው። እንዴት እንደሚያስጠላ ልነግራችሁ አልችልም። ግን ጥንክር ብላችሁ ባሰባችሁት አላማ ጽንት ብላችሁ የሰው ወሬ መስማት ስታቆሙ ሰው በወሰዳችሁ። በነገራችን ላይ ኢትዮጵያ ስትገቡ ሰው በመራችሁ ሰው በወሰዳችሁ መንገድ ሄዳችሁ ማለት ነገር ተበላሸ እንዳይሆኑ ነው የምትሆኑት። እናንተ ያሰባችሁት ሌላ ነው፣ የገባችሁበት ታሪክ ሌላ ነው የሚሆነው። የምንም ሆነ ምን ራስሽ ባመንሽበትና ባቀርሽበት ጊዜ ላይ አገርሽ ገብተሽ የራስሽን የሆነ ነገር ፕላን አድርገሽ መስራት አለብሽ። ሁሌ እኔ የምለው ነገር ሁሌ ማለት ነው እንጂ ዘመድ አዝማድ ስትይ፣ ጓደኛ ስትይ፣ ጎረቤት ስትይ፣ ገሌሜሌ ስትይ ማለት ነው በዳድሽ ነው የሚያስቀምጡት። ያንን ነገር ተጠንቀቂ። ጠንካራ ሁኚ። መውደቅን አትፍሪ። ማለት መውደቅን ከፈራንኛ መነሳትን አንችልም። አንድ ሰው ወድቆ በቃ ከዚህ በኋላ ዝያለው መነሳት አልችልም ካለ አይነሳም። ግን ማለት ነው ከሞከረ ከተፍጨረጨረ
ሁለት ሶስቴ ቢወድቅ ራሱ በስተመጨረሻ መነሳቱ አይቀርም። መሞከርን አትጢ፣ መውደቅን አትፍሪ። ሁሉም አሁን የምናያቸው ባለሀብት የሚባሉት እንደዚህ የሀብት ማማ ላይ የተቀመጡት በአንዴ ተተኩሶ አይደለም፣ ከታች ተነስተው ነው። እግዚአብሔር ከኛ ጋር ይሁን። በርቱልኝ፣ ጠንክሩልኝ፣ ጎብዙልኝ፣ ይሳካላችሁ፣ ይስመልላችሁ፣ ያሰባችሁት ሁሉ ረሃ ይሁንላችሁ። እወዳችኋለሁ። በሌላ ቪዲዮ እመጣለሁ። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አትርሱ። ባይ